ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሐማስ ትጥቅ ለመፍታት የቀረበለትን እቅድ ውድቅ አደረገ። የፍልስጤም ባለስልጣናት ሐማስ በትራምፕ የጋዛ የሰላም ጥረት ውስጥ የተቀመጠውን ትጥቅ የመፍታት እቅድ ውድቅ ማድረጉን ድርድሩን በቅርበት የሚከታተሉ የፍልስጤም ባለስልጣናት ለቢቢሲ ተናገሩ። በአሜሪካ የሚመራው የሰላም ቦርድ ውስጥ የጋዛ ከፍተኛ ተወካይ የሆኑት ኒኮላይ ምላዲኖቪን ለእስራኤል አድሎ አድርገዋል ሲሉም ከሰዋቸዋል። ባለፈው ወር በጥቅምት ወር ሐማስ እና እስራኤል የደረሱትን የተኩስ አቁም ስምምነት ሁለተኛ ምዕራፍ ውስጥ ጋዛን ከወታደራዊ እንቅስቃሴ ነፃ ለማድረግ የሚያስችል ማዕቀብ አቅርበዋል። የፍልስጤም ባለስልጣናት እንዳሉት ሐማስ ለቀጠናው አሸማጋዮች እስራኤል የመጀመሪያውን ምዕራፍ ስምምነቶችን ሙሉ በሙሉ ተግባራዊ እስክታደርግ ድረስ በሁለተኛው ምዕራፍ ላይ ውይይት እንደማያደርግ ነግሯቸዋል። እስራኤል በበኩሏ የሐማስ ትጥቅ መፍታት ላይ ለውጥ ሳይታይ ምንም አይነት እርምጃ እንደማትወስድ ተናግራለች። የሐማስ ልዑካን ቡድን ማክሰኞ ዕለት ካይሮን ለቅቀው ከመሄዳቸው በፊት የግብፅን የስለላ ኃላፊን እንዲያገኙም ታስቦ ነበር። የትራምፕ የሰላም እቅድ የመጀመሪያ ምዕራፍ በጋዛ እየተካሄደ የነበረውን ጦርነት አስቁሟል። ሐማስ አግቷቸው የነበሩ እስራኤላውያን እንዲለቅም በእስራኤል ወህኒ ቤት ውስጥ የነበሩ የፍልስጤም እስረኞችም እንዲለቀቁ ተደርጓል። በጥር ወር አጋማሽ ላይ የአሜሪካ የመካከለኛው ምስራቅ ልዑክ ስቲቭ ዊትኮፍ ትራምፕን ጦርነት ለማስቆም ያቀረቡትን እቅድ ሁለተኛ ምዕራፍ መጀመሩን አስታውቀው ነበር። ነገር ግን ከዚያን ጊዜ ጀምሮ በእስራኤልና በሐማስ መካከል አለመግባባት ተፈጥሮ ቆይቷል። ሁለተኛው ምዕራፍ ጋዛን ከጦር እንቅስቃሴ ነፃ ማድረግ እና እስራኤል ሙሉ በሙሉ ጋዛን ለቅቃ እንድትወጣ ማድረግ በቋሚነት በአካባቢው የሚካሄደውን ጦርነት ለማስቆም ያለመ ነው። ባለፈው ወር ምላዲኖቪ በጋዛ የሚገኙ የፍልስጤም ታጣቂ ቡድኖች የጦር መሳሪያዎችን እንዲያስቀምጡ ዝርዝር እቅድ አውጥተው ነበር። ይህም ግዛቱ ካወደመው እስራኤል ወታደራዊ ዘመቻ በኋላ ከሚደረገው የተሃድሶ ስራ መጀመሪያ ጋር የተጣጣመ መሆኑን ያሳያል። እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ የጀመረችው መስከረም 26 2016 ዓ.ም ሐማስ እስራኤላውያን ላይ ጥቃት ከፍቶ 1200 ሰዎችን ከገደለና 251 አግቶ ከወሰደ በኋላ ነው። በእስራኤል ወታደራዊ ዘመቻ ከተኩስ አቁም በኋላ የተገደሉት 757 ሰላማዊ ሰዎች ጨምሮ ከ72330 በላይ መሞታቸው የሐማስ ጤና ሚኒስቴር አስታውቋል። አንድ ከፍተኛ የሐማስ ባለስልጣን ለቢቢሲ እስራኤል የቀረውን የምዕራፍ 1 ግዴታዎች እንድትወጣ የጊዜ ሰሌዳ ያቀርባሉ ብለን እየጠበቅን ነው። ከዚሁ ጋር የምዕራፍ 2 ውይይት ከመጀመሩ በፊት የእስራኤል ጥሰቶች ለማስቆም ዋስትናዎችን እንዲያቀርብ እየጠበቀ ነው። የፍልስጤም አጀንዳዎች የጦር መሳሪያ ጉዳይ የፍልስጤም ሕዝብ የራስ ዕድል በራስ የመወሰን መብት ከሚያረጋግጥ ሁሉን አቀፍ መፍትሔ ጋር የተቆራኙ አድርገው እንደሚመለከቱት አክለዋል። ምላዲኖቭ እስራኤል ነፃ የሆነ የፍልስጤም መንግስት መመስረትን እንደምትቀበል እምብዛም እንደማያምኑም ጨምረው ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።